ኑሃሚን በክፍል 52 ወይዘሮ ዝናሽ ለኤሚን አባትሽ ለናሆም ሁሉንም ነገር ሊሰጠው ነው፣ ማለትም ለአንቺ ድርሻ የለሽም ማለት ነው እያለቻት ነበረ። ሰላም ሰላም፣ ወደ ቤተሰቦች እንደምን አላችሁ? ኑሃሚን በክፍል 53 ይዤላችሁ መጥቻለሁ። ኤሚንም እንግዲህ ለወይዘሮ ዝናሽ ምን ማለትሽ ነው ማየ? ግን ናሆም ላይ ይህን ሁሉ ነገር አድርጋችሁበት፣ አንቺ ግን የቆረቆረሽ አባዬ ሀብቱን ሊሰጠው ስለሆነ ነው። ቆይ ምን አይነት እናት ነሽ አንቺ? ቆይሽ ዳግም ላይ ስሽ ጨክኝበት፣ እንዴት ናሆም ላይ እንደዚህ ትጨክኛለሽ? እኔ ደግሞ ምን ብዬ ነው የጨከንኩበትኝ? ሲጀመር ምን አደረግኩኝና? ከዚህ በላይ ምን ታደርጊዋለሽ? እንዴት እስከ ዛሬ ድረስ? እሺ አንቺስ እሺ ጨካኝ ነሽ፣ እንዴት አባዬ ይደብቀዋል? እያለቻት ነበረ ኤሚን ማለት ነው። ኤሚን እንግዲህ ናሆም ወንድሟ ባለመሆኑ በጣም ነው ያዘነችው። ወይኔ ናሆም የኔ ወድ ወንድም፣ እዚህ ቤት ምን እየተካሄደ እንደሆነ ብታውቅ ኖሮ እያለች ነበረ። ወይዘሮ ዝናሽ ምን ለራስ ብዬ ነው የምከራከረው? በኋላ ጎዳና ነው ወጥተሽ የምትቀሪው። ስለዚህ ከአሁኑ ሀብት መካፈል አለብሽ። አባትሽ ለአንቺም ድርሻ ሊሰጥሽ ይገባል። ምክንያቱም አንቺም ልጃችን ነሽ። ለምንድን ነው ለናሆም ብቻ ድርሻውን የሚሰጠው? እንግዲህ አባትሽ እኔን ሊፈታኝ ነው። ስለዚህ እኔ ጋር የሚካፈለውንም እህቱ ጋር የሚካፈለውን በሙሉ ለናሆም ሊሰጠው ነው ያሰበው እና እኔና አንቺ ደግሞ ዝም ማለት የለብንም ይሄ ሲሆን ምንም እንግዲህ እማዬ ወንድሜ ላይ ምን አይነት ሴራ እየጠነሰሽበት እንደሆነ አውቃለሁ። ምክንያቱም የሆነ ነገር ማድረግ አለብን የምትይኝ ያን እንዳልኩ አይደለም። እኔ ግን ምንም ሆነ ምንም ሁልጊዜም ከወንድሜ ጎን ነኝ ብላ ነው ጥላት ሄደችው ማለት ነው። እኔ ምን አገባኝ? የዛኔ ጎዳና ላይ ስትወርቂ ታገኘዋለሽ። ሁላችሁም እኔ ላይ ብቻ ነው አይደል መጮህ የምትችሉትኝ? ለነገሩ አንቺ ብቻ ነሽ እኔን ለማሳበድ የቀረሽው እያለቻት ነበረ ለኤሚን ማለት ነው። ኤሚንም ቆይ ይሄን ነገር አንቺ ካልነገርሽው ማንም ሰው ሊነግረው አይችልም። ስለዚህ በድብቅ ነው መቆየት ያለበት። እኛ ባንነግረውም እኮ ያቺ አምራን የተባለች የተረገመች ልጅ ትነግረዋለች። እሷ ማን ስለሆነች ነው እዚህ ቤት ገብታ የምትፈተፍተው? ሲጀመር እሷ ሁለተኛ ከዚህ ቤት እንድትመጣ አልፈቅድላትም። እንኳን ከዚህ ቤት ቀርቶ ከወንድሜ ህይወት ነው ማስወጣት። ወይዘሮ ዝናሽ መረባክሽ፣ አንቺ የምታስወጫት አንቺ ማን ስለሆንሽ ነው? እኔ እንኳን ሞክሬ አልቻልኳትም። እንኳን አንቺ ማን እንደሆነ እንኳ አሳይሻለሁ ነው ያለችው። እንግዲህ ኤሚን እንግዲህ በጣም ነው ያዘነችው ናሆም ወንድሟ ባለመሆኑ ማለት ነው። ወይዘሮ ዝናሽ ግን ምንም አልመሰላትም ማለት እሷ እንደው የምትወደው ዳግም ነው ከናሆም ይልቅ ማለት ነው። ዳግምን ልጇ ስለሆነ ናሆም ደግሞ ያሳደገችው ልጅ ስለሆነ ነው ማለት ነው። ግን አቶ ላይኩን የናሆም ትክክለኛ አባት ሳይሆን አይቀርም። ግን የወይዘሮ ዝናሽ ልጅ አይደለም። ምክንያቱም ከዚህ በፊት ለወይዘሮ ዝናሽ ማለት ነው አንቺ ብቻ አይደለሽም ቤቱን ያፈረሽው እኔም ጭምር ተባብረን ነው ያፈረስ ነው ይሄን ቤት ነው ያላት ማለት ነው። ስለዚህ እሱም የተደበቀ ሚስጥር አለው። እሷ ዳግምን የወለደችው ከአቶ ላይኩን ደብቀ ነው። እሱም ናሆምን የወለደው ከወይዘሮ ዝናሽ ደብቆ ነው ማለት ነው። እኩል ናቸው፣ ሁለቱም አንድ ናቸው። እና ተባብረን ነው ጥፋት ያጠፋ ነው ብሎ አቶ ላይኩን ትክክል ነው። እንግዲህ ወይዘሮ ሄለን ደግሞ ማለት ወይዘሮ ዝናሽ ይህን ነገር አታውቅም። ማለትም አቶ ላይኩን ከሷ ደብቆ ናሆምን እንደወለደ አታውቅም ማለት ነው። የእሷ ምስጢር ግን ተጋልጦባታል። የታወቀውን በቅርብ ነው። እሷ እንደዚህ እንዳደረገች ካወቀ ወዲህ አቶ ላይኩን ህይወቱን የተመሰቃቀለው። ቆይ ከእንዳንቺ አይነት ሴት ጋር ነው እስከዛሬ ድረስ እየኖርኩትኝ። ምን አይነት ጨካኝና አረመኔ ሴት ነሽ? ይኸው ባንቺ ምክንያት ነፍሰ ገዳይ ሆንኩኝ። እድሜ ላንቺ። እንዴ ላይኩን እኔ ግደለው ብዬ መሳሪያ ሰጥቻለሁ እንዴ? አንተ ራስህ እኮ ነው መሳሪያውን አምጥተህ የገደልከው እያለ እንግዲህ እሷ ምንም አይነት ነገር ብታጠፋ ጥፋቷን አታምነው። እንግዲህ ወይዘሮ ዝናሽ ማለት ነው። አቶ ላይኩን አሁንም በሀዘን ውስጥ ነው የሚገኘው እና ወደ ክፍሉ ስትሄድ ላይኩን ብላ እንግዲህ ይህን ሁሉ የምታከችው እሷ ሀብቱን ለናሆም መዲሳ ስለሆነ ያን ነገር ለምን እንደዚህ ታደርጋለህ ለማለት ነው። እባክሽን ተይኝ፣ ብቻዬን መሆን ፈልጋለሁ ማለት አማርኛ አይደለም እንዴ? ቆይ አንቺ ምን አይነት ሰው ነሽ? የሰው ስሜት የማይገባሽ። አይውል ላይኩን መነጋገር አለብን። ምንም ነገር ማውራት አልፈልግም። እና ደግሞ ለናሆም ብቻ ለምንድን ነው የምታወርሰው? ኤሚንም እኮ ልጅ ናት። ናሆም እኮ ያንተ ልጅ አይደለም። ትክክለኛ ልጅ እኮ ኤሚን ናት። ቆይ አንቺ ግን ምን አይነት እናት ነሽ? ናሆምን እንደው ባትወልጂው እኮ እንደ ልጅሽ ነው ያሳደግሽው። ስለዚህ ናሆም ደግሞ ምን አግዶሎብሽ ያውቃን ሲላትኝ፣ ኧረ ልጇ ቢሆን ነው ከዚህ በፊት እናት አይደለሽም ብሎ ከዛች የተረገመች አምራን ጋር ተባብሮ ነፍሰ ገዳይ ነሽ ያለኝ እኮ። ናሆም ተናዶ ነው እንጂ በሰዓቱ ናሆም እንደዚህ አይነት ልጅ እንዳልሆነ ልቦናሽ ያውቀዋል። ስለተናደደ ነው እንደዚህ ያለሽ። አንቺ ግን በጣም ትገርሚያለሽ። ማለት ያሳደግሽው ልጅ ገና ለገና ሀብት ልሰጠው ስለሆነ እንደዚህ የተቆረቆርሽ። ዝናሽም እኔ አይመለከታኝም፣ ከፈለግኩ ሁሉንም ስጠው፣ ግን ለኤሚንም ይገባታል።
ቆይ ኤሚን ልጅ አይደለችም እንዴ? አይ ኤሚን እኔ ቢከለክላትም ናሆም ወንድሟ አይከለክላትም። ስለዚህ ይምጣና ሁሉንም ነገር አስተካክላለሁ ሲል ማለት ነው አቶ ሌኩን። እሷ ደግሞ ቆይ ሌኩን ለምንድን እንደዚህ የምትሆነው? ለምን ወደ ቀድሞ ህይወታችን አንመለስም? ለዳግም ደግሞ ያንን ቃል የገባነው ነገር እንስጠው። ቀላል እኮ ነው። ይኸውልሽ ለዳግም ምንም አይነት አክሲዮን አልሰጠውም። ሲቀጥል እኔ ለዳግም ከፈለኩኝ እውነታውን ነግሬ ቅጣቴን ብቀበል ነው የሚሻለኝ እንጂ በገንዘብ ወይ ደግሞ በአክሲዮን ልደልለው አልፈልግም ብሎ ነው ቀጥታ ነገር የነገራትኝ። እሷ ግን ገንዘብ እንዲሰጠው ነው የምትፈልገው ማለት ነው። አክሲዮን እንዲያካፈለው ለዳግም ትፈልጋለች ወይዘሮ ዝናሽ። አቶ ሌኩን ደግሞ በፍጹም ይህን ነገር አላደርገውም፣ ከአንቺ ጋር ፍች ልፈጽም ነው እና ደግሞ ጀርመን ላለችው እህቴ ደውዬላት ነበረ። ምን ደግሞ ለምንድን ነው ለእሷ የደወልክላትኝ? ከዚህ ያለው ነገር መታ እንድታስተካክል ነው። ሌላ ለምን ይሆናል ደግሞ? በቃ እኔን ለመፍታት ወሰንክ በቃ ያለችው ነበረ ወይዘሮ ዝናሽ። አዎ እንግዲህ በኋላ የሚቀየር ነገር የለም። ይህንና ያንቺ ነገር አብቅቶለታል። እስከ ዛሬ ድረስም ከአንቺ ጋር መኖሬ በጣም ነው የገረመኝ። ኤሚን ደግሞ አቶ ሌኩን እያወራችሁ ነበረ። አባዬ እንዴት እንደዚህ ሊሆን ቻለ? እማዬ የምትነግረኝ ነገር እውነት ነው ወይ? አዎ የኔ ልጅ እውነት ነው ማለት ሁሉን ነገር እንዳወቅሽ እናትሽ ነግራኛለች። እና ደግሞ እንዴት እንደዚህ ታደርጋለህ አባዬ? እንደዚህ ማድረግ የለብህም ስትሉ ምንድን ነው ማድረግ ያለብኝ? ለናሆም ውርሱን መስጠቴን ነው? አይ በፍጹም እኔ ከናሆም ውርስ ጋር ምንም ነገር አያገናኘኝም። ግን አንተና እማዬ መለያየት የለባችሁም። ቆይ ስለኛ ብለህ ራሱ ይቅርታ አታደርግላትም ወይ ያለችው ነበረ ኤሚን ማለት ነው። እኔና እናትሽ አንድ ማንኖርበት በመካከላችን ትልቅ ነገር ተፈጥሯል እና ደግሞ እሱን ልነግርሽ አልችልም ስላት አቶ ሌኩን ማለት ነው። እንዲ አባዬ ምንድን ነው የተፈጠረው? ማለት እኔ የማላውቀው ነገር ከዳግምና ከናሆም ውጭ ሌላ ችግር ተፈጥሯን እያልከኝ ነው? አዎ ትልቅ ነገር ተፈጥሯል። አንችልም፣ እኔና እናትሽ ከዚህ ውጭ አብረን መሆን አንችልም። በቃ መለያየት አለብን። ግን የእኔና የእናንተ ልጅነትና አባትነት ደግሞ ይቀጥላል። ከእናትሽ ጋር ተለያየን ማለት ከእናንተም ጋር ተለያየው ማለት አይደለም ብሎ አቶ ሌኩን እንግዲህ አስረግጦ ነግሯታል ማለት ነው ለኤሚን። ኤሚንም እንደዛ ከሆነ እናንተ ስትፋቱ ስትወስኑ እኔ ደግሞ ራሴን አጠፋለሁ በማለት ነው ለአቶ ሌኩን የነገረችው። አቶ ሌኩን እባክሽ ኤሚን ተረጋጊ ብላትኝ በር ቆልፋ እንግዲህ እያለቀሰኝ ነበር። ተወኝ በቃ አባዬ እያለች ነበር ማለት ነው። ግን የእውነት አይደለም ወይዘሮ ዝናሽ እንደዛ አድርጌ ስላለቻት ነው ኤሚን እንደዛ ያደረገችው እንጂ የእውነት ራሷ ልታጠፋ አልነበረም ማለት ነው። እንግዲህ አቶ ሌኩን ሄዶ ወይዘሮ ዝናሽን ቆይ ለምንድን ነው እንደዚህ የምትያትኝ ሲላት፣ ምን አልኩ ደግሞ ምን አደረግኩኝ? ልጅቱን ለምንድን ነው ራስሽን እንደምታጠፊ ለአባትሽ ንገሪው ያልሻት? እኔ እንደሱ አላልኳትም ሌኩን፣ እንደውም ራሴን ማጥፋት ካለብኝ እኔ ነኝ ማጥፋት ያለብኝ ብላ እንዴ ደግሞ ራሱ ደርሶ ከመቼ ነው ራሱን የሚያጠፋው? ራሱ ደርሶ ራሱን ሲያጠፋ አይቻላቅም። እንደዛ ከሆነ እንዴት እንደማጠፋ አሳያለሁ ብላ እንግዲህ ወይዘሮ ዝናሽ ማለት ነው ካጠገቧ የነበረውን ብርጭቆ በመወርወር ሰብራ እና በስባዶ እጇን ለመቁረጥ እየሞከረች ነበረ። አቶ ሌኩን በጣም ደንግጦ አረ ዝናሽ ምንድን ነው? ምን እያደረግሽ ነው? እረፊ ብላትኝ ልትሰማው አልቻለችም። እጇን ቆርጠዋለች በጠርሙዙ ማለት ነው። እንደዛ ያደረገችው እንግዲህ አቶ ሌኩን እንዲያምናት ነው። ለኤሚን እንደዛ እንዳላለቻትኝ እንዲያምን ነው ማለት ነው እንጂ አቶ ማለት ወይዘሮ ዝናሽ እንደዛ ራሷን የምታጠፋ ሰፍን አይደለም ማለት ነው። ወይዘሮ ዝናሽ በጣም ራስ ወዳድ ሰው ናት። አቶ ሌኩን ደግሞ ያንን ጠንቅቆ ስለሚያውቅ ነው ራስ ወዳድ ሰው መች ነው ራሱን የሚያጠፋው ያላት። እናም ትክክል ነው እንግዲህ ኤሚን እባክሽን ድረሽልኝ ብሎ ኤሚንም የሆነ ጨርቅ ይዛ መታ አስረውላትም ሐኪም ቤት ወስደዋት ተመልሰው ሲመጡ ማለት ነው። ቆይ እናንተ ለምንድን ነው እንደዚህ የምታደርጉትኝ? እኔ በእናንተ ምክንያት ማበድ አለብኝ እንዴ ሲላቸው አቶ ሌኩን አንተ ሲጀመር ለኛ ታስባለህ እንዴ? በያሁን አሁን እንደዚህ ሆነሽ ሲያይሽ ጥሩ አይደለም። ስለዚህ ራስሽን ጠብቂ ሲላትኝ እኔ እንደዚህ ሆኜ እንኳን የናሆም ነገር ነው የሚያሳስብህ። እንደውም እናንተማ ራሳችሁን አታጠፉም። እኔ ራሴን ሳላጠፋ እናንተ ናችሁ እኔን የምታጠፉኝ ነው ያለው አቶ ሌኩን ማለት ነው። እንግዲህ እሱም ተነስቶ ከሄደ በኋላ ወይዘሮ ዝናሽ ማለት ነው ለኤሚን አየሽው፣ እሱ እኮ ለኛ ምንም አይጨነቅም፣ የሚጨንቀው ለናሆም ነው፣ ናሆም ነው ቤተሰቡ እያለች ለኤሚን እየነገረቻት ነበረ። እማዬ ተረጋጊ፣ አባዬም እኮ በጣም ያሳዝናል ብላ እንግዲህ ኤሚን እንግዲህ ከእናቷ ጎን ሆናለች ማለት ነው። የእናቷ ደጋፊ ሆናለች። እንደዛ ያለችው ወይዘሮ ዝናሽ ራሴን አጠፋለሁ በዩ ከዛ በኋላ የፈችውን ሀሳብ የተዋዋን ብላት ነበር። ግን በፍጹም አይተውም አቶ ሌኩን በጣም ነው በወይዘሮ ዝናሽ ተስፋ የቆረጠው። እንዴት ነው ከእንደዚህ አይነት አረመኔ ሴት ጋር እስከዛሬ ድረስ የኖርኩትኝ? እንዴት ከአንቺ ጋር ኖርኩኝ ብሎ ራሱን እየጠየቀ እሷንም እየጠየቃት ነበረ። አሁን
ኑሐሚን ደግሞ ከገጠር ወደ ከተማ እየተመለሱ ይገኛሉ። እንግዲህ ናሆም በስተመጨረሻ ከኑሐሚን ፍቅር ይዞታል ማለት ነው። እያስታወሰ ነበር ኑሐሚን ያለችውን ነገር በሙሉ እሷ እንደምትወደው እና በልቧ ውስጥ እንዳለ ሁልጊዜ በመንፈስ አብራኛለ ምናምን ያለችውን በሙሉ እያስታወሰ ነበረ ናሆም እና እሷ ተኝታ ነበረ። እሱ ደግሞ ደስተኛ ሆኖ ነበር እሷ ያለችው ሁሉ እያስታወሰ ማለት ነው። ቆይ አንተ ደግሞ እንዴት ነው የምታይኝ ከኔ ፍቅር ያዘ እንዴ ስትለው ናሆም በጣም ነው የደነገጠው። እንግዲህ ከአምራን ላይ ስልክ ዘግቷበታል በባለፈው ክፍል ማለት ነው። ደውላለት እያወሩ ያለ ነው በቃ ደህና ሁኚ ብሎ የዘጋባት። እንግዲህ የአምራን ፍቅር አብቅቶለታል ማለት ነው። አሁን ወደ ኑሐሚን ተዘዋውሯል ናሆም። እውነት ነው ትክክለኛ ሰው ነው ያፈቀረው። ሲጀመር አምናን የቀረበችው ለገንዘብ ብለን እንጂ ወደው አይደለም። ግን እንግዲህ የትም አታመልጠኝም፣ አንዴ ከእጇ ስለገባ ምንም አታመጣም። እውነትም አባት ያንን ገንዘብ ሁሉ በአንተ ስም ያድርገው እንጂ አንተ እንደሆን ከአንዴ በኔ እጅ ገብተሃል፣ ከኔ አታመልጥም እያለች ነበር አምራን። ናሆም ግን አሁን ሲመለስ እውነትም ዝናሽ የሱ ልጅ እንዳልገደለችው ካወቀ አምራንን ድራሿን ነው የሚያጠፋት ማለት ነው። ሁለተኛ ራሱ አጠገብ እንድደርስ አያደርጋትም። እሱም እንደዛ ነው ያለው። የኔና የአምራን ጉዳይ ያበቃለታል። እውነትም እሷ ይህንን ነገር አውቃ ከእናቴ ጋር ልታጣላይ ከሆነ እያደረገችው ድጋሚ ከአጠገቤ አዳርስም ብሏል ማለት ነው ናሆም። አምራን ደግሞ ያንን ነገር እንዳደረገችው እውነት ነው። አሁን እንግዲህ ናሆም ከከተማ ከገባ በኋላ ነገር ለማጣራት ነው ያሰበው። ኑሐሚንም አሁን ከገባው በኋላ ያን ነገር ማረጋገጥ አለብህ፣ እውነትም እናት ላታደርገው ትችላለህ፣ ይሄ የአምራን ሴራ ነው ብላ ስለነገረችው እሱም እንደዛው ነው የማደርገው፣ እውነትም ግን አምራን ይሄን ነገር አድርጋው ከሆነ ሁለተኛ ከአጠገቤ አደርስም፣ እንኳንም ላፈቅራት ቀርቶ ነው ያለው ለኑሐሚን ማለት ነው። ሲጀመር አሁን የአምራን ክፋት ሳያውቅ ከኑሐሚን ፍቅር ይዞታል። እንግዲህ አሁን አምራን ያሰበችው ነገር ሆኗል። እንደውም እናንተማ ከተማ ማለት ገጠር የምትሄዱትኝ ፍቅራችሁን ልትቀጩ ነው እንጂ ለስራ ብላችሁ አይደለም። ገጠር እንዴት አይነት ፕሮጀክት ኑሮ ነው የምትሄዱትኝ? እውነትም አንተ ኑሐሚንን ይዘህ ነው የምትሄደው፣ ለመዝናናት ነው እንጂ ለስራ አይደለም እያለች ናሆምን እየወቀሰችው ነበረ። ኑሐሚን እንግዲህ ብልህ ናትኝ፣ ማለትም የራሳችን ሰፊ ጊዜ ሲኖረን ከዛ ናሆምን አስተውሎ ይዘዋል ማለት አስተውሎ ያየኛል፣ ከዛ ከሱ ደግሞ ፍቅር ይይዘኛል ማለት ፍቅር ይዘዋል ብላ አስቦ ነበር። ተሳክቶላታል። በስተመጨረሻ ናሆም ከኑሐሚን ፍቅር ጠቅልሎታል ማለት ነው። ወደ ቤተሰቦች እንግዲህ በክፍል 63 ይህንን ይመስላል። በክፍል 64 እስከምንገናኝ ድረስ ጨርሰን ቪዲዮ ሀሳብ አስተያየታችሁን በኮሜንት ላይ ያስቀምጡልኝ። እንዲሁም ደግሞ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ።